ታሪክ የሚጀምረው ከመጀመሪያ ያው ከስደት ነው ማለት ነው። 2005 ዓመተ ምህረት መለስ ዜናዊ በሞታ በሁለት ወሩ ከሀገሬ ወጣሁኝ ማለት ነው። በጣም ልጅ ነኝ። ያው ሰው ሄዷል ብዬ ነው የሄድኩት። ከዛ ሳውዲ አረቢያ ነበር የገባሁት። ሳውዲ አረቢያ ደማ የሚባል ቦታ ቢሮ ገጠመኝና እዛ ሄድኩኝ። በሄድኩኝ ግን የሆነ ደላላ ሶስታችንንም አነሳን። ሁላችንም የአንድ አካባቢ ሰዎች ነን። አነሳንና በአነሳን የራሱን ቤት አይደለም እሱ ራሱ ከቢሮ ከፍሎ ይወስድና በህገ ወጥ መንገድ ማለት ነው ከፍሎ 3 ሰራተኛ ይፈልጋለሁ ልና ሶስቱንም ይወስድና ይሸጣል ለሌላ ለሰው ማለት ነው። ከዛ እኛንም እንደዛው ሸጠን በሸጠን እኔ በአንድ አመቱ በ9 ወሩ ማለት ነው ደሞዝ የሚባል ነገር ምናምን የለኝም ደሞዝ በቃ ማለት እስከ 5 ወር ምናምን መዳሜ በጣም ታስቀኝ ነበረ። ከዛ ደሞዝ አሰጠኝም ነበረ። እያለቀስኩም በመከራም በቤተሰቦቿም በአባቷም ፊት ምናምን እያለቀስኩ ደሞዜ ተቀበልኩኝ። ከዛ በኋላ ሴትዮዋ ራሷ ሌላ ቤት ቀየረች፣ አሰሪ ማለት ነው። ሌላ ቤት ቀይራኝ ጠፍታለች ብላ አወራች። ፎቶዬን ምናምን ሼር አድርጋ ምናምን ማለት ነው። እኔ ግን እንደዚህ አይነት መጥፎ ወሬ ምናምን እኔን ስሜን ታጠፋለች ብዬ አላሰብኩም። እሷ ያለችው በአጋጣሚ ወንድሟ ሞቶ ነበረ፣ የሴትዮዋ ወንድም ማለት ነው። ከዛ በመኪና አደጋ ነበር የሞተው። እኛ አልሐፈር አልባጢን የሚባል ቦታ ነው ያለነው። አልሐፈር የእሷ ቤተሰብ ከእሷ ጋር ማለት ነው። የእሷ ቤተሰብ ደግሞ ቡረይዳ አልቀሴ የሚባል ቦታ ነው። ከዛ እንደዚህ ወንድምሽ ሞቷል ተብላ በጠዋት ተደወለላት። እያለቀስ ምናምን ሄድን። ብንሄድ ግን በመኪና አደጋ ወንድሟ ህይወቱ አልፏል ማለት ነው። የዛኔ ደግሞ እኔ 4 ወሬ ነበረ እሷ ቤት ማለት ነው። ከዛ በቤተሰቦቿ ፊት አልቅሼ ደሞዜን ተቀበልኩኝ። ከተቀበልኩኝ ደግሞ በ5ኛ ወር እሷ እኔ ወደ ግብጽ ወይ አሜሪካ ወይ ወደ ግብጽ ልንሄድ ነው ከባሌ ጋር እና አንቺ ከሌላ ሰው ትሆኛለሽ ምናምን አለችኝ። እሺ አልኳት። ሌላ ሰው ጋር ዝም ብላ ቀየረችኝ። እኔ ደግሞ የዛኔ ምንም እውቀት የለኝም፣ ለስደቱ ብዙም እንትኑም የለኝም። ፓስፖርቴንም ምንም አላውቅም። በቃ ማን እንዳያዘው ራሱ አላውቅም። በቃ እኔ ህጋዊ መሆኔን ነው የማውቀው። እሷ ግን ፓስፖርቴንም ሁሉ ነገሬን ገና ከዛ ናይፍ ከሚባለው ሰውዬ አልተቀበለችም። ከመጀመሪያው ከሸጠላት ደላላ አልተቀበለችም። ከዛ በኋላ እሷ ምን ትላለች? ወንድሜን ገድላለች ብላ ታወራለች። በወንድሜ ሞት እሷ ነች ተጠያቂ ብላ በአጠቃላይ በታዋወቂ ሰዎች ላይ እኔ እንዲጠረጥሩና ኮምፒውተር ውስጥ እንድገባ ታደርጋለች ማለት ነው። ከዛ እንደዛ ተደርጎ እኔ በሀገሯ ላይ በሰላም እየሰራው ነው። ምንም እሷ ሌላ ቤት ብትቀይረኝም ምንም ህጋዊ ባልሆንም እኔ ህጋዊ እንደሆን ካርጌ አስቤ ነው በደንብ እየሰራው ደሞዝም እየተቀበልኩ ነው ያለው። መጨረሻ ላይ 2 ዓመት እስከሚሆነኝ ድረስ ምንም አይነት ወሬ እኔ ጋር አልደረሰም። ሳውዲ ላይ ማለት ነው እንደዚህ አድርገሻል ብለው ፖሊሶች ምናምን እኔ ጋር አልመጡም። ምንም የማውቀውም ነገር የለም። በጣም ነፃ ነኝ። በጣም ከሚባለው በላይ ነፃ ነኝ በቃ። ከዛ በነፃነት ነው የቀየረችኝ። ሰዎች ለሌላ ሰው ሰጥተውኝ እነሱ አዲስ የ2 ዓመት ኢቃማ አሰርተውኝ ወደ ሀገሬ ለእረፍት ላኩኝ ማለት ነው 2 ዓመት ከጨረስኩ በኋላ። ከዛ ከ2 ዓመት በኋላ ኢትዮጵያ ስመጣ ፓስፖርትሽን እኮ ከመጀመሪያው ደላላ አልተቀበለችም ነበር። እንዴት ኢቃማ እሷ አልተቀበለችም ነበረ። ግን በዛው ሰዎች እንትን ብለው አጠያይቀው ሰውየው ናይፍ የሚባለውን ሰውዬ አግኝተውት ተጣልተው ሁላ ነው የተቀበሉት ማለት ነው። አሁን 2 ዓመት እንትን የሰሩልኝ ሰዎች ፓስፖርቴንም ሁሉ ነገሬን ተቀበሉ፣ ወሰዱ ማለት ነው። ከዛ በኋላ እኔ ሀገር ኢትዮጵያ መጣሁኝ። መጥቼ 2 ወር ቆይቼ አግብቼ ሄድኩኝ። ድንገተኛ ትዳር አለ አይደለ? ምንም ያኔ ያለ አይደለ? ግፊት የቤተሰብ ምናምን ግፊት ያለበት ትዳር ያን ያህል ሙሉ በሙሉ ደስተኛ ሆኜ ያልተቀበልኩት ትዳር ውስጥ ገባሁኝ በቃ። ከዛ አግብቼ ሄድኩኝ፣ ተመለስኩኝ ወደ እነዛ ሰዎች ማለት ነው። በቃ ህጋዊ ነኝ። እቃማ ሁሉ ነገራቸው በእጃቸው አድርገዋል ሰዎቹ። ሁሉ ወረቀት በእጃቸው አድርገዋል። ኮንፊደንስ አላቸው። ይዘውኝ ቢወጡ እንኳን ችግር የለም። እንደበፊቱ እንደሌላ አሰሪዎች አይሸማቀቁም። ከዛ እንደገና 2 ዓመት ሰራው እነሱ ቤት። አጠቃላይ ሳውዲ አረቢያ 4 ዓመት ከሰራው በኋላ ኢትዮጵያ እመጣለሁኝ። ኢትዮጵያ ስመጣ
ከዚህ ከሁለት ወር ለእረፍት በመጣው ሰዓት ያገባሁት ሰውዬ ጋር እኔና እሱ አልተስማማንም፣ አልቀጠልንም። በጣም በሁለቱ ተመልሼ ከሄድኩ በኋላ ሁለቱን አመት በጣም በስቃይ ነው ያሳለፍኩት። በቃ እዚህ ብዙ ችግር እየፈጠረ ከቤተሰብ እየተጣለ አንዴ አባቴን እንትን እያቃጠለ በጣም በቃ ከኔና ከሱ ጎረቤት ስለሆኑ ቤተሰቦቻችን በጣም ይጣላሉ ምናምን ነገር። ያው 2 አመት እንደጨረስኩ ከሱ ለመፋታት ለአረቦቹ ነግሬ 3 ወር እረፍት ሰጥተውኝ መጣሁኝ ኢትዮጵያ ማለት ነው። ስመጣ በዚህ እኔ ያለሁበት ያው ስም አልጥራ ብዬ ነው እንጂ ፍርድ ቤት ቁጭ ባልኩበት ነው ፍርድ እንትኖች ኦፊሰር ቢሮዎች ምናምን እስከሚገቡ ድረስ ብለን ቁጭ ብለናል፣ ግቢ ላይ ማለት ነው። እኔ ባለሁበት አካባቢ በፍርድ ቤት ውስጥ ነው። ከዛ እንደገና ደግሞ እነዚህ ሰዎች በመጣው በ15 ቀን ነው የማላውቃቸው ሰዎች ናቸው። እዛ ፍርድ ቤት ቁጭ ባልኩበት አጠገቤ እንደኔው ተራ የጠበቀች ሴት ነበረች። እሷ ዝም ብላ ትጠይቀኛለች። እኔ ከቦታ አልንቀሳቀስም። አንዴ በቃ በጣም ብዙ ጥያቄዎችን ትጠይቀኛለች። እኔ አልገባኝም፣ ለምን እንደምጠይቀኝ አልገባኝም። ሁሉንም በትክክል መለስላታለሁ። ቦርሳዬን ኢትዮጵያ ውስጥ ነው አይደል? ኢትዮጵያ ውስጥ ይሄ ኢትዮጵያ ውስጥ ነው። ልትፋቺ ባልሽን ልትፋቺ ፍርድ ቤት ቀርበሽ? ኦኬ። ከዛ እኔ ከባሌ ለመፋታት ነው ሀሳቤ እንጂ ሌላ ጉዳይ ያለብኝ አልመሰለኝም። የማውቀውም ነገር የለም። ሰላማዊ ሰው ነኝ። ከዛ ያው እንደሚመስለኝ ግን እየተከታተሉ ነው ፍርድ ቤት ውስጥ በገባሁበት እንትን ብለው ፍርድ ቤት አቁመው ወረቀት አምጥተውልኝ ምናምን አይደለም። እዛው በተቀመጥኩበት ሚስጥራዊ ድብቅ ክትትል አይደል? እንደዛ ነው። ከዛ እቺ ሴትዮ ቦርሳዬን ወሰደችብኝ። ቦርሳዬን የተወሰድሽው አልኳት። ልሰድባትም ልቆጣትም አልቻልኩም። ትልቅ እናት ነች። ዝም ብለው ይልኳታል ከዛ ከቢሮ ማለት ነው። እኔ ደግሞ ተነስቼ መሄድም አልቻልኩም። ምን እንዳፈዘዘኝ ራሱ አላውቅም። ከዛ ተመልሳ ደግሞ እንትን ስልኬን ነጠቀችኝ። ወስደዋለሁ አለችኝ። ዝም ብሎ እንደ ቀልድ ወስዳ አስቀረችው። ከዛ በኋላ የሆነ ሰውዬ እኔ እርፎን በጀርባዬ እኔ ሳላቅ አስረውብኛል። የሚያሰማ ድምፅ ብቻ ማለት ነው። ከዛ ያንን ያስሩብኝን ዝም ብሎ እሰማለሁ። ይጠይቁኛል። ስልኬ ምናምን የለም አጠገቤ። ይጠይቁኛል፣ ያናግረኛል። ሰውየው ግን ድምፁ ታዋቂ ነው። በጣም ትልቅ ኢትዮጵያ ሸሪዓ ፍርድ ቤት ተላላኪ ከኤምባሲ ነው የተላኩት ብሎ ነው በመጨረሻ ለእኔ የነገረኝ ማለት ነው። ከዛ መጨረሻ ላይ ብስምላ ይጠይቀኛል። ምንድነው የሚጠይቀኝ? የአረቦቹ ሳውዲ አረቢያ እያለሽ የሰራሽባቸውን ቤቶች እያንዳንዳቸውን ከነ ህፃን ራሱ ሳይቀር ዘርዝረሽ ተናገሪ አለኝ። ከዛ አሁን እኔ መጀመሪያ ይሄ ወንድሟ የሞተባት ሴት አለች አይደል? እሷ ጋር ስደርስ በቃ እሷ ጋር ስንት ወር ሰራሽ? እንደዚህ 9 ወር ሰርቻለሁ። እሺ ለምን ወጣሽ ምናምን። እሷ ራሷ ነች የቀየረችኝ፣ ያልቀየሩ አልጠፋሁባትም። እና አንቺ እኮ ነፍሰ ገዳይ ነሽ አለኝ ሰውየው። ያው ሊያሳምነኝ ሲል ነፍሰ ገዳይ ነሽ የማውቀው ነገር የለም። አውዙ ቢላህ አላህን ፍራ። እንደዚህ አይነት ነገር እኔ ከሳውዲ አረቢያ እንደዚህ ካደረኩኝ እንዴት ነው ሀገሬ ሆኜ ምለው ምናምን አልኳት። ነገሩ በጣም ከባድ ነው። ወንድሟ እንዴት ነው የሞተው ምናምን አለ። ወንድሟ የሞተው በመኪና አደጋ እንደሆነ ነው። ማን ነገረሽ? ራሷ እኔ አልነበርኩም፣ ለቅሶ ላይ ነው የሄድነው ምናምን አለን። ተነጋገርን። ነገሩ ለካ ከባድ ነው። ትልልቅ ሰዎች ራሱ ይሄን እንትን ካልባለ ራሱ ሰውየው በአካል እኔ ይኸውልሽ አቢባ የሆነ ግራም ያጋባው ስብስብ የሆነ ታሪክ ነው። በየሳምንቱ እኔ እዛ ፍርድ ቤት ስቀጠር በየሳምንቱ ማለት ነው እኔ እነሱ ፍርድ ቤቱ ለዛ ለፍቺው ጉዳይ ሲቀጥረኝ እነሱም በዛው ቀጥሮ ቀን ይገኛሉ። ከዛ ሳምንቱን ግን ቤተሰቦቼ ጋር ነው ወንድሜ ጋር ነው የምሆነው። ኖርማል ነኝ። እንደዚህ አይነት ነገር እንደ ጥያቄ እንደቀረበብኝ ምናምን አላውቅም። በቃ እረሳለሁ። የሚጠቀሙት ነገር ምን እንደሆነ ሊገባኝ አልቻለም እስካሁን ድረስ። በቃ ማተት ይጠቀሙ፣ ዝም ብሎ ሳይንሳዊ መድኃኒት ይጠቀሙ፣ እኔ ራሴ አልገባኝም። ከዛ በቃ እንደዛ በየሳምንቱ ምናምን እነሱ ጥያቄያቸውን ይቀጥላሉ። በአምስተኛ ሁሌም መከራ ያልገባኝ ነገር ከቤት ስወጣ ቤተሰቦች የሚያውቁት ዋን ሰከንድ ማሪ ቤተሰቦች የሚያውቁት ለፍቺ እንደምትሄጂ ነው ፍርድ ቤት።
አንቺም ከፍርድ ቤት ከወጣሽ በኋላ የተደረገብሽን ምርመራ አትናገሪም። ውጭ ላለ ሰው አልና ለማንም አልናገርም። እኔ በቃ በሰዓቱ ጨነቃለሁኝ። በሰዓቱ ኖርማል ነው። ከዛ ከፍርድ ቤት እንደወጣው ግን አላውቅም። በቃ እረሳዋለሁ። አልናገር ለማናገራችን ትረሺዋለሽ። ፍርድ ቤት ውስጥ በነፍስ ማጥፋት ወንጀል እየተጠረጠርሽ እንደሆነ ምርመራ ላይ እንደሆንሽ ትረሺዋለሽ። ከፍርድ ቤቱ ስትወጪ ቤተሰብ የሚያውቀው፣ ጎረቤት የሚያውቀው፣ የአካባቢ ሰው የሚያውቀው አንቺ ፍርድ ቤት በቀጠሮ የምትሄጂው ከባልሽ ጋር ለመፋታት ነው። በቃ ይሄንን ነው የሚያውቁት። ስለዚህ አንቺ ብቻ ነሽ የምታውቂው። ባልሽም አያውቅም። ባልሽም አብሮሽ ፍርድ ቤት የሚመጣው ልትፋቱ እንደሆነ ነው። አዎ ከነጭራሽም እሱ ደግሞ ፍርድ ቤት አልቀርብም ብሎ በፍርድ ቤት በእንትን ነው የፈታኝ። እሱ በራሱ ጉዳይ ተቆጥቶ ይሆን አላውቅም፣ ብቻ ፍርድ ቤት አይመጣም ነበር። ፍርድ ቤት ለሰጣኝ ፍርድ ቤት ራሱ አፋታኝ። አጠቃላይ ህጉ ራሱ በራሱ አፋታኝ። በቃ እሱ ሳይመጣ ሲቀር ፍርድ ቤት በራሱ ከፋታሽ ምን ልታረጊ ታዲያ? ፍርድ ቤት መሄድ ጀመርሽ፣ ቀጠልሽ። በቃ ኦልሬዲ እኮ ፍርድ ቤቱ እኮ በአንድ አይደለም ሲፈታኝ፣ በየቀጠሮ ነው። በቀጠሮ ቁጥር እሱ ይመጣል ተብሎ ቁጥር እሱ እንትን አይልም። እሺ እንቀጥል። አሁን ገባኝ። እሺ ያው በምስክር ስለሆነ መጨረሻ ላይ በምስክር ስለሆነ እንትን የሚሉት እሱ ካልመጣ በቃ ምስክር ነው የሚመጣው። 4 ምስክር ይመጣል። በቃ ምንድን ነው የሚመሰክሩት? ምስክሮቹ ምንድን ነው የሚመሰክሩት? በቃ አግብቷት ነበረ፣ ባሏ ነበር ነው የሚሉት። ቁርአን የሚላሉ ምናምን ነገር ባሏ ነበረ ግን እያስተዳደራት አይደለም ነው። ለምሳሌ አሁን ጥሩ ነው ፍርድ ቤት በራሱ ማፋታት መቻሉ ትልቅ ነገር ነው። ለምን አንዳንድ የተረገሙ ባል የሚባሉ የተረገሙ አንዳንድ አሉ። ሴቷ ሁሌ በሱ ታስራ እንድትኖር መፋታት ፈልጋ አልፋታም፣ ወይ እንደ ባል ያስተዳድራት፣ ወይ እንደ ባል ያከብራት፣ ፍቅር ሰጥቶ አስደስቶ አይኖራት፣ ወይ የለም ወይ አላቴ ወይ የለም አቴ። ከዛ ፍታኝ ስትይው ደግሞ ቢላል ሴቷ ስትሄድ ደግሞ አውቆ ፍርድ ቤት አይገኝም። እሱ ፍርድ ቤት ባይገኝም ፍርድ ቤት የጊዜ ገደብ ሰጥቶት ካልመጣ ራሱ ፍርድ ቤት በፍቃዱ ማፋታት መቻሉ ይሄ በጣም ትልቅ ነገር ነው። ለሴቷ በጣም ጥሩ ነው። ለወንዱም እንደዛው። ወንድም ሴት አልፈታም ያለች ካለች መቼም ሴት አልፈታም አትልም። ሁሌም ሴት ፍቺ አትልም። ኦልሬዲ ሴት ግን ከስንት አንድ ክብር የሌላት ሴት ፍቺኝ አልፈልግሽም እያላት እምቢ ካለች ራሱ ሄዶ ፍርድ ቤት ፍቺ ጠይቆ ተጠብቃ ካልመጣች ፍርድ ቤት በራሱ የሚያፋታ ከሆነ በጣም ጥሩ ነገር ነው። ብዙ ጊዜ ግን አልፈታም የሚሉት ወንዶች ናቸው፣ አምባገነን የሚሆኑት። ግን ፍርድ ቤት በራሱ ስለሚያፋታ ጥሩ ነገር ነው። ይለኛ ጥሩ ዜና ነው። እናመሰግናለን ስለነገርሽን። አላውቅም ነበረ። ግዴታ ባል መቅረብ ያለበት ይመስለኝ ነበረ። ጥሩ ነገር ነው። እሺ ግን የንብረት ክፍፍሉን ታዲያ እንዴት ያደርጋል? ካልመጣ ንብረት ክፍፍል ካለ ንብረት ካለው እነሱ ንብረት የለንም። እኔ እና እሱ እኮ ንብረት የለንም። ምክንያቱም በተጋባው በ15 ቀን ነው እኔ ሄድኩት አረብ ሀገር ተመልሼ ነበር እና በተጋባው በ15 ቀን ሄደው አይደል የሚልኩት? ያን ሁሉ አመት ተጋብታችሁ በ15 ቀን ሄደሽ ለሱ 5 ሳንቲም አልክ። ምክንያቱም እኔ ወደሱ እንደማልመለስ መጀመሪያ አውቃለሁኝ። መውጫ ነው ያደረኩት። አንጀሳ አይሽ አንገበግብሽ ምንም በጣም ደስ የሚለኝ ነገር በታሪኬ ማለት ነው አረብ ሀገር አጠቃላይ 10 አመታትን ሰርቻለሁ። ለወንድ ልጅ አንድ ቀን ገንዘብ አውጥቼ አላውቅም። ለእንደዚህ በፍቅር ምናምን አውርቼም አላውቅም። እንደዚህ በሩቅ አላምንም። እና አጠቃላይ ገንዘብ የሚባል ነገር ላፈቀረም አጠቃላይ ባል ነው። ይሄ ዝም ብሎ ወንድ አውጥቼ አላውቅም። እንደገና ደግሞ እኔ አረብ ሀገር ሆኜ ወጪ የማወጣው ግሩፕ አለ አይደለ? ይሄ እንርዳ ግሩፕ ለሱ ኦኬ። ለኩላሊት ታማሚዎች ለመልካም ነገራቶች ለአላህ ብዬ ስለማደርገው በቃ ለሱ ነው እንጂ ማደርገው ለቤተሰቦች አደርጋለሁ። በቃ አንበሳ እሱ ከፈጣሪ ጽድቅ ታገኝበታለሽ። በቃ እሺ አንበሳ ለምን አገባሽው? ይኸውልሽ አንዱ ምን አለሽ መስላት ላትልኪለት ለምን አገባሽው እያለ ነው። አሃ እናንተ የምታገቡት ብር እንዲላክላችሁ ነው አይደለ? እሱማ እቅዱ እንደዛ ነበረ። ይሄ የሰፈሩ ሰውዬ ይኸውልሽ ያደረገኝን ታሪክ በሱ ብቻ ይሄንን ጎን ላድርገውና ማለት ይሄ አሁን ክሱ ምናምኑን ለጎን ያለው እሱን ጎን ላድርግና ማለት ነው የእሱን ብቻ ላስጨርስልሽ ምን እንዳደረገኝ ቢታይ ቤተሰቦች ማለት ነው። እኔ ሄድኩኝ 2 አመት ሙሉ ለሱ አልደውልም። ለምን እንደማልፈልገው ተናገርኩኝ። ሽማግሌ ጉዳዩን ያዘው። ጉዳዩን ሽማግሌ ሲይዘው
እሱ ምን አለ የአባቴን ካፕቶች ምናምን አጠቃላይ ከቀበሌ ሊቀመንበር ጋር ተመሳጥሮ ሊቀመንበሩ የሚገርምሽ ነገር እኔ ለእናቴ የቅርብ ዘመድ ነው፣ ግን በገንዘብ ይሁን ምን እንዳደረጉት አላውቅም። ከነሱ ሆነና ልጅቷ ለሱ ነው መላክ ያለባት እስካሁን ድረስ ወይ እንትን አላረገች ወይ አልደወለችለት ወይ ብር አልሰጣች። ካሳ ያስፈልገዋል ምናምን ተደገፈላ ለሱ ማለት ነው። እኔ ግን ምንም አያስመቸኝ ነገር አለ፣ የራሴ ምክንያት አለ። ካሳ ማለት አንቺ እሱን አስቀምጠሽው ተጋብታችሁ በ15 ቀን ሄደሽ የመውለጃ ጊዜው አለፈበት፣ ፔሬዱ ይቆማል። ገባሽ? አንቺ ጊዜውን አቃጠልሽበት። ሳይወልድ በጊዜ ወንዱ ሴቷን አግብቶ አስቀምጦ ለአመታት ዲያስፖራ አሜሪካ ሄዶ ሌላ ጠብሶ ሴቷ ኢትዮጵያ ውስጥ ባላለኝ ብላ አሜሪካ ከዛሬ ነገ የወስደኝና እዛ አሜሪካ ሄጄ እንወልዳለን ብላ አስቀምጧት አመታት እዛ ሌላ ሲያገባባት እንኳን ካሳ አልጠየቀችም። ሴት ናት እድሜዋ የሚሄድባት፣ ሴት ናት ፔሬዷ የሚቆምባት፣ ሳትወልድ እድሜዋ የሚሄድባት። እሱ እየሞተም ይወልዳል። ምንድን ነው ካሳ የሚያስፈልገው? እሱ ምን አርግሽ? ፍርድ ቤትማ ዋጋውን ሰጠልኝ እኮ። ቆይ ልንገርሽስ፣ እሱ ከነዚህ ከትላልቅ ሰዎች ከሰፈር ሰዎች ምናምን ከነሱ ተመሳጠረና የኔን ቤተሰቦች ለማጥቃት ሞከረ። ከዛ ማስፈራራት፣ አባቴን ማስፈራራት ምናምን ጀመሩ። በተኙበት ሁላ በር መምታት ምናምን ነገር፣ በድንጋይ መወርወር። ሩቅ ሆነዋል አይደለ? በቅርብ ማንም አይዳፈርም፣ ጉረኛ ማንም እንትን አይደለም። በሩቅ ግን ማጥቃት፣ በጨለማ ማጥቃት ምናምን ጀመሩ። ያን ደግሞ ሁሉንም ነገር ይነግሩኛል፣ ቤተሰቦቼ ይነግሩኛል። ነይና ጉዳዩን ፊችልን ከነዚህ ሰዎች እንደዚህ ምናምን ጭቅጭቅ ውስጥ ምናምን ሁሉንም ነገር ይገባኝ። እኔ በዱዓ ነው የጸናሁት። አላህ ያ ረቢ እላለሁኝ። ሐቄን አታስበላብኝ፣ የሰውም ሐቅ አታብለኝ ብዬ ዱዓ አደርጋለሁ። ከዛ እንደዛ ሲሆንም 2 ዓመቱ ደረሰ። መጣሁኝ ፍርድ ቤት ሄድኩኝ። ሳምንት ተጠበቅኳቸው ሽማግሌዎቹ። የሚገርምሽ ነገር በሱ በኩልና በእኔ በኩል ሽማግሌዎች አሉ። በሄድኩ በ6 ወር የተጀመረ ሽምግልና 2 ዓመቴን ኮንትራቴን ጨርሼን እስከመጣ ድረስ አይፈታም። ሁሌ ስብሰባ ላይ በቃ እዚህ ጉዳይ ማለት ነው። ከዛ እኔ በመጣሁ እስቲ 1 ሳምንት ያክል ልጠብቃቸው። ያው በየሳምንቱ ነው የሚሰበሰቡት፣ ቅዳሜ ጭራሽ እንትና ሽማግሌዎቹ እሺ የሚበሉበት የሚጠጡበት ማን ነው የሚችላቸው? ሲሰበሰቡ መቼም ይበላሉ ይጠጣሉ። ይኸውልሽ ማዘሬ፣ እነዚህ በእኔ በኩል ያሉ ሽማግሌዎች አሉ፣ በሱም በኩል ያሉ ሽማግሌዎች አሉ። ሐቀኛም ይሁን ወረኛ አጠቃላይ ይሰበሰባል። ሜዳ ላይ ነው የሚሰበሰቡት፣ እዛ ጥላ ስር። ማዘሬ እኔ እንጃ ብቻ ምን ልበለሽ፣ አባቴ ሁሌ ጫት፣ እኛ ሰፈር ጫት በጣም ነው እንትን የሚለውና ትልልቅ ጫት በቃ የዛኔ 2007 ዓመተ ምህረት 2008 2009 ነው የመጣሁት እኔ 2007 ነው 2008 በቃ አባቴ ጋሮን ጫት ጨረሰ። በቃ ለነሱ እንትን እያለ ማለት ነው። እሺ ሆዳቸው እሺ ጫት አባትሽ ጫት ያባትሽን ጫት ጓሮ ጨረሱ። ምግባቸው ሆዳቸው ማን ነው የሚችለው? በቃ የሰፈሩ ሰው በሱም በኩል ያሉ ሴቶች በኔም በኩል ያሉ ሲሆን ሁሌም ጀበና ሳፍራ ምናምን ቡና ይሄ የቡና ቁርስ አለ፣ እሱን ይዘው ይሄዳሉ። በሱ ጉዳዩን አንድ የሚጸድቅ ወሬ እኮ የለምስ። እሱንም አውርተው ሆዳቸውን ለመሙላት ቡናቸውን ለመጠጣት ሆዳቸውን ለመሙላት ቡናቸውን ለመጠጣት ጫታቸውን ለመቃም ነው የሚሰበሰቡት። ማሪ ላንቺ 2 ዓመት ተሰብስበው ምን ፈየዱሽ? ላንቺ ምንም ነገር ይኸውልሽ፣ እኔ ሽማግሌዎቹን ተሰብስቡልኝም አላልኳቸውም ከነጭራሽ። እኔ ቤተሰብ አልጠራቸውም፣ የእሱ ቤተሰብ ናቸው። ብር ይሰጠን ብለው ተነሱ። እሱ ባደረገው እንትን ማለት ነው። ብር ይሰጠን። ልጃችን ካሳ ልጃችንን አግብታ አስቀምጠው አረብ ሀገር ሄዳ ይኸው ልጃችን ሳያገባ እድሜው አለፈበት፣ ሳይወልድ ፔሪዱ ቆመበት፣ ስለዚህ ልጃችን ካሳ ያስፈልገዋል ብለው ቤተሰቦቹ ሽማግሌ ሰበሰቡ። ለወንዱ ከዛ መጨረሻ ላይ 10,000 ብር በአባቴ ቀብድ ብለው ጠየቁት። ቅድሚያ በቃ እንትን ብሎ ተደናቅጦ ፈርቶ ምናምን እንዲሰጣቸው ማለት ነው። ብዙ ብር ነው ለኒካ ለማህር የሰጠኝን 1 እጥፍ 3 እጥፍ አድርጎ ጠየቀ። ይኸውልሽ የዛኔ 34,000 35,000 ብር ትልቅ ብር ነው። የ3 ወር ደሞዜ የ4 ወር ደሞዜ ነው የዛኔ ማለት ነው። እሱን በአንድ ጊዜ ጠየቀ። ከዛ ሲጠይቅ አባቴ 10,000 ብር ነው ለኒካ የተሰጠኝ አለ። ይሄ ነው በእኔ እንትን የሚለው። እሷ ፍቺ ስለጠየቀች ብቻ ምክንያቷ ባይታወቅም ፍቺውን የጠየቀች እሷ ስለሆነች 10,000 ብር እንኩ ብሎ በሽማግሌዎች ፊት ወስዶ ሰጠ። አይ ይሄ ቀብድ ነው ብለው ተነሱ። ቀብድ ነው። ኧረ ከሰጡ ሊያተርፍብሽ። አንቺ ወለድ ነሽ፣ ባንክ ቤት ነሽ። እኔ ወለድ ፈቶ ሊያተርፍ 3 እጥፍ ሊያተርፍ። ከዛ
መጨረሻ ላይ ቀብድ ብለው ሲይዙት እንግዲህ እኔ መጣሁኝ ፍርድ ቤት አስረዳውኝ ሁሉንም ነገር አስረድቼ ነበረ። ግን የፍቺው አቤቱታ ፍቺ እንዲጸድቅ ተደረገ። መጨረሻ ላይ ደግሞ አባቴ 10,000 ብር ስለወሰዱበት እኔ ተናግሬ ነበረ። ያንን 10,000 ብር መጥቶ ይክሰሳቸው አለኝ ፍርድ ቤት ማለት ነው። ከተፋታው በኋላ እነዛን ሽማግሌዎች የራሳቸው አይደል እንዴ? 10,000 ብር የራሳቸው አይደል ወይስ አይመለስም? የኒካ ብር አይ ፍርድ ቤት ይሄንን ነገር አያውቀው ፍርድ ቤት ተሻለ በሸሪዓው ነው። ሸሪዓውን ደግሞ እነሱም አልተረዱ። በግል ይሄ ሐላልክ ነው ብለን እንስ እንጂ እንደዚህ በግፍ ቀብድ ብለው የወሰዱትን ብር ሀቃቸው አይደለም። ስለዚህ ከዛ ከሰሳቸውና እኔ ፍቺው በ5 ዙር ፍቺው ተፈጸመ። ከዛ በኋላ ከሰሳቸው ሽማግሌዎች መጡ። ብሩን ቀጥ ብሎ በፍርድ ቤት ሰጡት 10,000 ብር። ሀቁን የሚያስመልስ ሰው እንዴት እንደዚህ ደስ ይለኛል መሰለሽ። ለሀቁ የሚቆም ሀቁን የሚያስመልስ ጀግና። ያንን 10,000 ብር ወስደሽ ለኔ ቢጤ ብትሰጪ ይሻልሻል እሱ ከሚበላው። ምን አደረኩ? ቆይስ ልንገርሽ። እሱ ማለት ነው ከሚበላው እኔ በቃ ፍቺ ፈጸምኩኝ። ቤተሰቦችን ሰላም ሆኑልኝ አልሐምዱሊላህ። ያው ትችት ምናምን ቢኖርም የንዴት ምናምን እንትን ቢኖርም ብዙ ነገሮች ቢኖሩም ያው ማመልከቻ አስገብቼ 3 ወሬን ጨርሼ ተመልሼ ሄድኩኝ። ያንን ቤት ሳውዲ አረቢያ ማለት ነው። ከዛ ተመልሼ ሄድኩኝ። 1 አመት ብቻ ቆይ። የፍርድ ቤቱን ጉዳይ ትተሽ ነው እንዴ የምትሄጂው? ቆይ የፍርድ ቤቱን ጉዳይ አልነገርሽንም እኮ በምን እንደዘጉልሽ። ያንን ይሄ በቃ በደንብ ለማውራት ስለሚመቸኝ ነው ይሄ አሁኑ ማለት ነው። ያ ግን በጣም የከበደኝ ድንግር ያለኝ በቃ ምን ልበለሽ ዱብዳ የሆነ የነበርሽው ልንገርሽ። ፍርድ ቤት ስትመጪ ቤተሰብ የአካባቢ ሰው የሚያውቀው አንቺ ለፍቺሽ ቀጠሮ ነው እየመጣሽ እንደሆነ ፍርድ ቤት የሚያውቀው። አንቺ ትገቢና ውስጥ ከገባሽ በኋላ ግን በድብቅ ምርመራ ይካሄድብሻል። መዳምሽ እዛ ሳኡዲ በኤምባሲ አንቺ ወንድሟን እንደገደልሽ የከሰሰችሽን እኛ ከኤምባሲ ነው የመጣ ነው ምናምን ብለው ፍርድ ቤት ውስጥ ባለመጠይቅ ያደርጉልሻል። አዎ አድካሚ ነው። እሱም እንደዚህ እንደማወራው አይደለም። ፊዳይን ነው የሚያበሉኝ። አንዱን ጥያቄ 30 ጊዜ እየጠየቁ በቃ ምን ሊበልሽ አንድ በሀገሬ ውስጥ ሆኜ ማለት ነው ትላልቅ ሰዎች ይከተላሉ። ትላልቅ ሰዎች በጣም ትላልቅ መንግስት ኃይለ ማርያም በቃ የሚመለከታቸው አካላቶች ሁላቸውም የኔን ድምጽ ይሰማሉ። እዛ ውስጥ ሆኜ ማለት ነው በቃ እያያሉ ጠያቂው ሲጠይቀኝ ሁሉንም ነገር ይሰማሉ። ተጋብዘዋል። ከዛ በአንዴ በሁለት አይደለም የሚጠናቀቅልኝ። አሁን ጨረሱ ብዬ እፎይ ስል አሁንም በቀጣዩ ሳምንት እንደዛው ከጧት ጀምሮ ይሄ ጉዳይ እንትን ስል በቃ ከጧት ጀምሮ እስከ 11 ሰዓት ድረስ ነው በቃ ሲመረምሩኝ የሚውሉት። ምሳሌ በሉ ራሱ በቃ እኔን እዛው እንትን አድርገውኝ ይወጣሉ እንደተኛ ሰው። እኔ አልተኛም። ያው ራሳቸው የሚጠቀሙት መድኃኒት ይኖር አላውቅም። ጸጥ ያደርጉኛል ማለቴ በቃ ተኛለሁ ወይንም እፈዛለሁ ልበላው በቃ። ሲመጡ ደግሞ ሰውየው እንትን ሲመጣ እኔ እነቃለሁ። ከዛ እንደዛ ሲሆን ያ ፍርድ ቤት ሲያልቅ ማለት ነው ያ ቀጠሮ ሲያልቅልኝ ይሄም የመጨረሻ እየደረሰ ይመጣል። ከዛ አንድ ቀን እዛው ሰውየው በጣም እየለከፈኝ ስለሆነ በጣም እያስጨነቀኝ ስለሆነ መርማሪ ማለት ነው በጣም እንትን አለኝና እንደ ልክፍት አደረገኝ ሸይጣን ማለት ነው። ከዛ ለከፈኝና ቁርአን ተቀራብኝ እዛው። ይሄ የሚያስቀራብኝ ደግሞ ስም መጥራት ይቻላል። አህቡ የዓሊም የትልልቅ ሰዎችን ስም መጥራት ይችላለሁ። አይ ኡስታዞችን የሃይማኖት አባት ስም አይጠራም እዚህ ቤት። ብቻ የሆነ ኡስታዝ ፍርድ ቤት ውስጥ ኡስታዝ ተጠርቶ ቁርአን ተቀራብሽ ፍርድ ቤት ውስጥ ተቀራብኝ ማለት ነው። ግን ታዋቂ አጠገብ ያለው ሰው ነው፣ ትልልቅ ሰው ነው የቀራብኝ። ሲቀራብኝ ሸይጣኑ በቃ በጣም ተናደው ስለነበር ይቀዱኛል። ሸይጣኑ የሚያወራውን ሁሉ ሪካርድ ያደርጋሉ፣ ለማረጃ ይጠቅመናል በማለት ሁሉንም ነገር ያወራሉ፣ ይቀዳሉ ማለት ነው። ከዛ መጨረሻ ላይ ሴትየዋ ለካ ጭንቀት ውስጥ ነው ያለችው። የዛኔ በንዴትና በእንትን ያወራችው ውሸት ነው። እሷ እኔ እንደዛ ገድ ያለ ሁላ እንድል ጭምር ነው ያደረገችብኝ። እንደዛ አርግ ያለ ሁላ እንድል ነው ያደረገችብኝ ማለት ነው። በቃ የሌለ ነገር ማለት ነው። መጨረሻ ላይ ግን እሷ ነች ተጠያቂ ሆና የተገኘችው። ምክንያቱም ቁርአን ከተቀራብኝ በኋላ ያ ሁሉ የሚከታተለው ሰው ወደ እኔ መዞር ጀመረ። የሚመረምረኝ ሰው ሁሉ ምን አለኝ መሰለሽ?
እኔ አለኝ ወላሂ ሀቅ ካለሽ ከጎንሽ ነኝ አትፍሪ አለኝ። ይሄ ቁርአን ከተቀራብኝ በኋላ ካዳመጡ በኋላ በቃ ያው ይሆናል ያው ሸሪዓን ይዘው አይደለ እንትን የሚሉት ይሆናል በሚል በቃ ትንሽ ልባቸው ራራልኝ። መጀመሪያ ግን ወላሂ በጣም ነበረ እንትን ያለኝ የከበደኝ በቃ በህይወት ያለው ነገር በቃ እኔ ግራ ገብቶኝ ነበረ። የመጣብኝ ነገር ምንድነው? እኔ የመጣሁት ለሌላ ጉዳይ እነሱ እንደዚህ ይሉኛል በቃ። ከዛ በኋላ ከተቀራ በኋላ ሴትዮዋን እንድትቀርብ ተደረገ እዛው እና እንድትቀርብ ተደረገ። በጣም ፈርታለች። የውሸት ልጅ ሰውዬ ትይዛለች። ሴትዮዋ የቀረበችው በምንድን ነው? በኦንላይን ላይቭ ላይ ማለት ነው። እነሱ ቀራቢ ደውለው ቀራቢ ምናምን አሏት ማለት ነው። እሺ እቺ ናት ወይ ደግሞ እቺ ናት ወይ ያቺ እንትን ያወራሻት ምናምን አሉ። እቺ ናት ወይ የኔን ፊቴን እያሳዩ ማለት ነው። እቺ ናት ወይ ይሏታል። አዎ እሷ ናት አለች። እሺ ከዛ እኔ ደግሞ በመጀመሪያ ፓስፖርቱን ፎቶ ይዟል ያ መርማሪው ሰውዬ። ይሄ በአይኔ ስር እንትን አለችብኝ ጠባሳ አለች። ይሄ ከተፈጥሮ ትሆን አላውቅም። እንደ ይሄ ቀስት አለች አይደል? በመንገድ ላይ ያለች ቀስት፣ እንደዛ አይነት ቀስት ጠባሳ፣ ጥቁር ጠባሳ አይኔ ስር አለች እና እሱን ብሎ በቃ ይፊቀዋል። አረብ ያለህ ንብ በቃ አይኔን ታወጣኛለህ ምናምን እለዋለሁ። እሱ የተፈጥሮ ጠባሳ ነው በቃ መጀመሪያ ያለ ነው። በፓስፖርት አይንሽ ውስጥ ያለውን ጠባሳ በቃ የተቀባው ይመስለው አላውቅም። በቃ ለምን እንደዛ እንደሚያደርግ እዚህ ጋር አንቺን ፎቶሽ እንትን ቆሟልስ፣ ፎቶሽ ቆሟል፣ ትታያኛለሽ፣ ግን የምትንቀሳቀሽ እንትን አይታየኝም። ለዛ ነው። ኦኬ እሺ። ዞሮ ከዛ አይንሽ ጋር ያለውን ጠባሳ በእጁ ሲያሸው ውስጥ ዞሮ ሴት እንኳን ይቻላል እንዴ ማሬ? ምንም አይቻልም። ግን እሱ በቃ ተልክ ያለው ብሎ እንትና አግባብ ነው ብሎ ስላሰበ ነው እንጂ አይቻልም። አዎ እንጂ ኡስታዝ ሴት በእጁ አይነካም። እሺ አይቻልም፣ አይጨብጥምም፣ ፊትም እንትን አይልም፣ አይነካም። ልክኬፍ እሺ። ከዛ በየሳምንቱ ከባባድ ምርመራዎች እየተካሄዱብኝ ቀጠሉ ማለት ነው። እሺ መጨረሻ ላይ እንዲህ አለ። እኔ ይለዋውጠኛል እዛው እነሱ እኔ ብቻ ነኝ፣ እነሱ ግን በጣም ብዙ ናቸው። እኔን ይከተላሉ ምናምን ያዳምጣሉ፣ በትኩረት ነው የሚሰሙት። አንድ ሼክ ምን አለ መሰለሽ፣ የሳውዲ አረቢያ ሼክ ነው። ሀዲ ቢንት መስሁራ አሉ። እያወራች ያለችው ድግም ተደርጎባት ነው አሉ። ሀዲ ቢንት መስሁራ ማለት እቺ ሴት ድግም ተደርጎባት ነው። ሼኩ የሳውዲ ሼክ ነው። የሳውዲ መካ የሚያሰግድ ሼክ ነው። ብቻ ዝም ልበላ። በቪዲዮ ኮሊንግ አይቶሽ ነው? ፊቴን እያየ ምናምን እና የማወራው የስርዓት ወይንም እኔን የሚወክል ስላልሆነ ማለት ነው። ሀዲ ቢንት መስሁራ ጠጋ አረጋ ቅራባት አሉት። አሁንም እንደገና ማለት ነው። አሁንም ወዳው ያደረጉ ለካ ላይቭ ላይ ያደርጋሉ። ባይን የሚያደርጉት ነገር አለ ማለት ነው። እዛው እያዩኝ ስለሆነ ማለት ነው። ወዳው የሚያደርጉት ነገር በቃ ያስታውቃቸዋል ለሼኹ ማለት ነው። ከዛ እንደዚህ ይቅራባ ሲባል አሁንም እየቀራብኝ ስለሆነ ጅኑ አወራ። እንደገና ሲያወራ በቃ ላይሽ ላይ ያለው ጂኒ አወራ። አዎ ኦኬ። እቺ ልጅ ምንም አላደረገችም አሉ። ዝም ብሎ ለወጉ ያክል ምርመራው ይቀጥል እንጂ ምንም እንዳላደረግኩኝ አወቁ። ከዛ ኡስታዙ ራሱ በጣም ከጎን የሆነ በዛን ሰዓት ከጎን የሆነ ምንም አትሆኝም፣ አትፍሪ፣ እኔ ምንም ነገር እኔ እንትን ነኝ፣ ጠበቃሽ ነኝ እኔ አለኝ። ካሁን በኋላ ከዚህ ሰዓት ጀምሮ እኔ አንቺ ጠበቃ ነኝ አለኝ። ምንም አይነት ፍርሃት እንትን እንዳይልብሽ፣ ምንም ያላደረግሽውን ምንም አትሆኝም፣ አታስቢ አለኝ። መጨረሻ ላይ ደግሞ ያ ዋና ምርመራ የሚባል ነገር አላቸው፣ የመጨረሻ ማለት ነው። እሺ የመጨረሻው ምርመራ አንቺ ይህንን ነገር አድርገሽ ከታየሽ አለኝ ልትገደይ ነው እና አድርገሽ ከሆነ በምን ብትገደይ እንደዚህ ቢታዘንልሽ አረቦቹ እነዛ እንትን ቢሉልሽ እንደው ማቅለያ እንደው ቢደረግልሽ እንደው ለምንሉ እንኳን እንትን ብል በምን ብትገደይ ይሻልሻል አለኝ ሰውየው ማለት ነው። እኔ ደግሞ ምንም እንደማልሆን ውስጤ እንትን ይላል፣ ሲያበዙብኝ ነው እንጂ ምንም እንደማልሆን ነው ውስጤ የሚነግረኝ።
ዝርዝሮችን አቀረበ። በሽጉጥ በብላ ምናምን በተለያየ በገመድ ምናምን አሉኝ። አይ እኔ በሽጉጥ ይሻለኛል ብዬ የቀለድኩበት። እሺ እናንተስ እንደዚህ ካደረኩኝ ልትገሉኝ ነው፣ ካላደረኩስ ይሄን ሁሉ እንትን አድክማችሁኝ ምንድነው የኔ ካሳ ምንድነው አልኳቸው። የፈለግሽውን ጠይቂ አሉ። የፈለግሽውን ጠይቂ፣ የጠየቅሽውን እናደርግልሻለን፣ ብቻ አብሽር፣ አንቺ ብቻ ንጹህ አሉኝ ማለት ነው። ከዛ ይሄ ከባድ የመጨረሻ ምርመራ የሚባለው ማለት ነው። ይኸውልሽ የሆነ ነገር ያጠጡሻል፣ መድኃኒት ማለት ነው። የሆነ መድኃኒት ያጠጡሻል፣ ብቻ ውሃ ጠጪ ይሉሻል፣ ትጠጫለሽ። ከዛ ያ አንቺን እውነት ብቻ እንድትናገሪ ነው የሚያደርገው። መዋሸት አትችይም። መዋሸት ከነጭራሽም አይቻልም። በቃ ምን ይለኛል አሁን ከ5 ደቂቃ በኋላ አንቺ እኔ የምጠይቅሽ ጥያቄ ምንም መዋሸት አትችይም ይለኛል መርማሪ ማለት ነው። እሺ ችግር የለም ከፈለክ እዋሻለሁ፣ እኔ አላመንኩትም ነው እዋሻለሁ፣ እባክህ ከፈለክ እዋሻለሁ፣ ግን መዋሸት አልፈልግም እለዋለሁ። እንደዛ ሲሆን 5 ደቂቃ ሲጀምር እኔ ያቺው በድሪያ አይደለሁም ይቀይረኛል ማለት ነው። ግን እውነት ብቻ ነው መናገር የምችለው። በቃ ውሸት መናገር አልችልም። ከዛ መጀመሪያው ሰውየው የሚጠጣ ነገር ነው እሱ የሚጠጣ ነገር ነው ወይንስ ማሽን ነገር ነው? ጭንቅላትሽ ላይ ነው የሚደረገው? እንደ ኤሌክትሪክ ፊልም ላይ ያዩት እንደዛ ነው። ጭንቅላታቸው ላይ ነገር ይደረግና ከዛ ይቀየራሉ ማለት ራሳቸውን አያውቁም፣ መዋሸት አይችሉም። በህይወታቸው ያደረጉትን ነገር ሁሉ እውነቱን ይናገራሉ። ይኸውልሽ ማሽን ኮምፒውተር ላይ ማኔጅ እያደረጉት ከዛ እስከዋሹ እንትን ይላል፣ ቀይ ይበራል። ሲጀመር መዋሸት አይችሉም፣ ቢካዝ ራሳቸውን አይደሉም ወደኋላ እንዲሄዱና እውነቱን በህልማቸው እንዲያወሩ ነው የሚያደርጓቸው። አንቺ ማሽን ነው የተደረገብሽ ወይንስ እንዳልሽው የሚጠጣ ነገር ነው የተሰጠሽ? እኔ ማለት ነው ሰውየው ውሃውን ሲያጠጣኝ እኮ ይሄን ከጠጣሽ በኋላ ምናምን ይሄ መድኃኒት ነው አላለኝ፣ ውሃ ጠጪ ነው ያለኝ። ከዛ ግን ማሽን ይደረግብኝ አይደረግብኝ አላውቅም፣ ወላሂ አላስታውስም። ማሽኑ ግን መዋሸት አትችይም ነው የተባልኩት። ከ5 ደቂቃ በኋላ መዋሸት አትችይም ነው የተባልኩት ማለት ነው። ከዛ ቀጠለ። የግብፅ ሼክ ነው የመረጡት ለሱ ምርመራ። ደግሞ የሳውዲ አረቢያም አይደለም የኢትዮጵያም አይደለም የግብፅ ሼክ ነው የመረጡት። ከዛ የግብፃዊ ሼክ በነገራችን ላይ የግብፁ ሼክ አንቺን በፊት ለፊት በካሜራ እየተያያችሁ የሚጠይቅሽን ጥያቄ ነው የምትመልሺው። ከዛ እሱ ይወስናል። እውነት አውርተሻል፣ ውሸት አውርተሻል፣ እሱ ያወራችሁ ነገር እውነት ነው ወይም ውሸት ነው ይላቸዋል። አጠቃላይ የመጨረሻ የምትባለውን ምርመራ ይህንን መድኃኒት አጠቃላይ መዋሸት የማልችልበት ሰዓት ከደረስኩኝ የሚያነጋግረኝ ያ ሰው ነው፣ ሼኩ ነው። በዛ በኤርፎን ማለት ነው። አጠገቤ አይደለም ግን ያየኛል፣ ድምፁን እሰማለሁ፣ ኤቭሪቲንግ በቃ የሱ በኤርፎን ማለት እንደዚህ ማይክ ነገር ተደርጋለሽ። ማይክ ተደርጋ በመስታወት ያዩት እኔ አላይም፣ እኔ አላያቸው፣ እነሱ ነው እኔን የሚያዩ። እነሱ የውሸንን ቻታያቸውም። ኦኬ ገባኝ። እሺ ከዛ ሰውየው ምን ይላል መሰለሽ፣ የመጨረሻው ቃል ገድያለሁ ብለሽ ከተናገርሽ ትገዳያለሽ ተባልኩ። 10 ጊዜ ገድለሻል፣ አልገደልኩም፣ ገድለሻል፣ አልገደልኩሽም። በቃ ክርክር ነው የምንባባለው። ገብቶሻል እኮ እርግጠኛ ደግሞ 10 ጊዜ ይጠይቁሻል። አንድ አይነት ምላሽ ትመልሻለሽ አትመልሽም ይላል። ገለሻል ስትባይ አልገደልኩም እላለሁ። ግን ይሄ ደመ ነፍስ ነው ምንድን ነው የሚባለው? ይሄ በቃ እኔ እንደዚህ እንደማወራው አይደለም። ሰመመን ራስሽን አታውቂም። ሰመመን በቃ ከዛ በቃ ለ10ኛው ጊዜ ወላሂ እንዴት እንዳደረጉ ሁሉም ኢትዮጵያኖች የሚከተሉኝ ኡስታዞች ምናምን በጣም ታዋቂ ሰዎች ሁሉ በጣም ጨንቋቸው ነበር፣ በጣም ማለት ነው። ከዛ የመጨረሻዋን ቃል እየቀረጹ ነው እንግዲህ ቪዲዮ እንትን ቮይስ እየቀረጹ ነው እኔ የምለው ማለት ነው። የመጨረሻ በቃ ገድያለሁ ካልኩኝ በቃ ሞታለሁ ነው። ከዛ መጨረሻ ላይ እኔ አልገደልኩም አልኩኝ በ10ኛው ማለት ነው። ከዛ ሁላቸውም በቃ አጠገብ ያሉ ሰዎች ምናምን እየመጡ ግንባሬ ሲማሉ በቃ እንኳን ተረፍሽልን ምናምን ይላሉ። በቃ ብዙ ነገር አሁን እሺ አንቺ ገድያለሁ ብትይ ኖሮ ከኢትዮጵያ ወደ ሳውዲ ልትላኪ ነበረ? ፍርዱ ሳውዲ ላይ ነው የሚፈጸምብሽ የነበረ? አይደለም እነሱ ያሉት እዚሁ ነው ያሉት። አይፈጸምም ኢትዮጵያ ውስጥ እኮ ያሉ። ምክንያቱም እዛ ካልተቻለ ወደ ልመለስ ነው፣ እዚህ ማይቻል ከሆነ ማለት ነው። ግን ያለሁት እዛ ሸሪዓ ፍርድ ቤትም አለ፣ እዛ ያለሁበት ፍርድ ቤት ህገ መንግስቱም አለ።
ወደ ሳውዲ እዛ ማይቻል ከሆነ ወደ ሳውዲ ነበር ሊመልሱሽ እንጂ የኢትዮጵያ መንግስት ደግሞ መጀመሪያም ልመለስ ነው። መጀመሪያም የ3 ወር ረፍት ስላለኝ መጀመሪያም ልመለስ ነው። ግን ብቻ ከመሄዴ በፊት በዛ ፍርዱ ከተጠናቀቀ በኋላ የደረሰብኝም ነገር አለ። እኔ ከዛ ሰው ከመጀመሪያው ባሌ ምንም አይነት ስጋ ግንኙነት አላረኩም። ያኔ ልጃገረድ ነኝ፣ ግልጹን ላውራና ማለት ነው። ድንግልነሽ ከዛ ማሻአላ ልጃገረድ ሆኜ ነው የወጣሁት። ምክንያቱም በቅርብ ጊዜ ስለሆነ 15 ቀን ብቻ ስለቆየሁኝ በቃ ያኔ እየሞከርም ቢሆንም ግን ፍላጎትም ስለሌለኝ ያው አላህ ይቅር በለኝ ግን አልሰጣሁትም። እሱ እየሞከረ ማለት እየለመነሽ አንቺ አልሰጠሽም። በ15 ቀኑ ቆይታ ማለት አንድ ወንድ ከአንዲት ሴት ጋር ብቻቸውን እየተኙ ሚስቱ ሆነሽ ኦልሬዲ ተፈራርማችሁ አንድ ቤት ገብታችሁ 15 ቀን ሙሉ አብራችሁ እየተኛችሁ ግን እምቢ ስትዩ ላይክ ወንድ ልጅ አይደል እንዴት ሊያስገድድሽ አልሞከረም? በጣም ጀንትልማን ነው ማለት ነው። ያለ ፍላጎትሽ አለመንካት። እዚህ ጋር የሰዎችን የሚያስደስት የሚያስቅ ነገር ልናገር እችላለሁ፣ ግን ችግር የለውም። ኦኬ እኔ እና እሱ እንግዲህ ይጠይቀኛል፣ ይለምነኛል። ፍላጎት ባይኖረኝም ፍቃደኛ ሆንለታለሁ። ዝም ብሎ አለ አይደለ ከልቤ ሳይሆን ፍቃደኛ ሆንለታለሁ። ግን እየሞከረ እያለ ነገሩ በቃ አልሆነም። ገብቶሻል? ጊዜም ተፋጠነ። እሱ ነው ድንግልናሽን መውሰድ አቅም የሌለው አቅም አጥቶ ነው። እንደዛ ማለት ትችያለሽ። በቃ እንደዛ ነገር ነው። ከዛ ሰተሽ አንቺ እኮ አልከለከልሽውም፣ ሰተሽዋል። ግን እሱ አልቻለም። እድሉ ተሰጠው ግን አልቻለም። ያለለ እኔ ስሜት ባይኖረኝ ደስተኛ ባልሆንም ግን ራሴን አንተና አልሸፈንኩበትም። አልሐምዱሊላህ ለወንጀል ማለት ነው። አንቺ የሚጠበቀውን ጨረሽ እኮ ሰተሽው፣ ግን ጀለሴ አልቻለም። እሺ በቃ ከዛ የመጣሁትን ይዤ ሄድኩኝ። ከዛ ስለዚህ ለዛ ነው አንቺን ፍቺ የፈጸምሽው ስላልቻለ መውሰድ ስላልቻለ ፍቺ ጠየቅሽ። እሱንም ብቻ አይደለም ያው ሌላም ነገር ያልተመቸኝ ብዙ ነገር አለ። እኔ ነኝ የማውቀው። አይቼው 15 ቀን በ15 ቀንም ያው መጀመሪያም ሲጠይቁኝም የሰው ጫና ተጨምሮብኝ ነው። ይሄ ግፊት አለ በንግግር በቃ እሺ በዚህ በዛ ምናምን በቃ ያው አሳፍተውኝ ነው ሰዎች ገፋፍተውሽ ነው ማለት ነው። ይሄ ሰውዬ አጠቃላይ ከዚህ ሰውዬ ልውጣና በዚህ ፍርድ ከጨረስኩኝ በኋላ ምን ይሉኛል? በእነዚህ በሚታወቁ ኡስታዞች አለኝ የምትወጂው ማንን ነው እና ማን ባልሽ ቢሆን ስለሻል ብሎ ፍርድ ቤት ተጠየቅ። እንደው ነፃ ወጥተሻል። በዚህ እንደገና ደግሞ ማን ቢያገባሽ ደስ ይልሻል አሉኝ። እኔ ደግሞ አንድ ኡስታዝ ጠቀስኩኝ። ኦኬ ቆንጆ ነው። ቆንጆ ነው። ትንሽ በጣም ተወዳጅም ነው። በጣም ተወዳጅ ነው። እኔ እና ዳዋ አዳምጣለሁ። በሚሞሪ ነው የማዳምጠው ዳዋውን እንጂ እንደዚህ ብዙም ሶሻል ሚዲያ እኔ የማውቀው ነገር የለም። ሶሻል ሚዲያ አልጠቀምም። ከዛ እሱ ሰውዬ መጣ ማለት ነው። የመረጥሽው ሰው እዛው ፍርድ ቤት እንዳልገደልሽ ወዲያው አስረክበሽ እንጂ ወደ ሳውዲ ካደረገ ይሄ የሆነው ወደ ሳውዲ ከመመለስሽ በፊት ነው ከመመለስ በፊት ነው። ከዛ ይሄ ሰውዬ የለኝም በቤተሰብ ነው ምልከው፣ በወንድሜ ነው ምልከው፣ በቤተሰብ ነው ምልከው። የራሴ አካውንት የለኝም። እነዛ ሰዎች ግን ለኔ የሰጡኝ የገንዘብ እንትን አለ። ገብቶሻል? ግዴታ ባይሆንም ሰዎቹ አረቦቹ ማለት ነው። ኦኬ እሺ። የሰጡሽ ካሽ በእጅሽ ነበረ? አይደለም፣ ምንም ብር አልሰጡኝም ለኔ። እንሰጣለን ብለው አዎ ከተጠረጠርሽበት ወንጀል ነፃ ከሆንሽ ፍርድ ቤት የተመላለሽበትን ጊዜ ካሳ ሊከፍሉሽ ቃል ገብተው ነበር። በቃ
ከዛ ያንን ገንዘብ ይሄንን ሰው በጣም አምኜዋለሁ። በጣም ደስተኛ ነኝ እሱን ስላገባኝ ኒካ ስላደረገልኝ። አባቴ ዛን ማለት ነው ኡስታዙ ማለት ነው። ኦኬ አዎ አዎ። ከዛ እዛው እንትን ብለን አዲስ አበባ እኔ ያለሁት እዚሁ እኔ ያለሁበት አካባቢ ነው። ኡስታዙም የመጣው እዚህ ነው። እሺ የሚኖረው እሱ ጋር ሄዱና ከኔ አገናኙት ማለት ነው። በባሌ አሁን ባል በሰውዬ ወይንም በኡስታዙ ሊበለ በኡስታዙ ስም ቁጥር ደውለው እኔን አገናኙኝ። እሺ ብለሻል ወይ ብሎ ጠየቀኝ። እሺ ኒካ ላድርግ ወይ አለኝ። አዎ አልኩት። ኦኬ ከዛ ኒካ ተደረገ ማለት ነው። እነዛ ሰዎች ደግሞ የሚሰጡኝ የገንዘብ ማንኛውም ሁላቸው የሚመለከተው ሁሉ ነው። በጣም ብዙ ብር ነው። ያኔ አሁን የለም እንጂ በዛን ሰዓት የተወሰነልኝ እኔ ባልኩት መሰረት ነበረ። አንቺ ያልሽው ነበረ ያሉት ማለት ነው። ከዛ ያን ሁሉ በሰውየው አካውንት እንዲገባ አንቺ ያልሽው ስትባይ ስንት ጠየቅሽ? አንቺ አደረኩኝ እኔ በቃ እንደዚህ አጠገቤ ሆኖ አካውንቱን ለነሱ ተናግሮ ማለት ነው። እኔ 20,000 ሪያል ምን አለኝ። አጠገቤ ያለው ደግሞ ምን ይለኛል? ያው አንቺ እኮ የሚጠየቂው በጣም ባለ ሀብቶቹን ነው፣ እነሱ እኮ ድሆች አይደሉም፣ ከፍ አድርገሽ ጨምርሽ ጠይቂ አሉኝ። አይ እኔ ይበቃኛል፣ ይሄ እኔ ደህና ነኝ፣ በደህና አለው። ግን መጀመሪያ ቃል ስለገቡልኝ ያክል ይሄ በቂ ነው፣ ብዙ ነው። ይሄ በህልሜም በእውኔም አይቼው ማላቅ ነው። እኔ በቃ ይሄ ነገር እኔ ያለፈውበት ነው፣ ግን ደስታ ነበረ ከሱ ጋርም ስለሆነ እንደገና ደግሞ ሙሉ በሙሉ ተማመኝበታለሁ በሱ 20,000 ሪያል ነው እንዴ? ኦኬ ዙዙዬ ከዛ ያ ነገር ሁሉ ገንዘቡ በራሱ በአካውንቱ ገባ። እሺ ገባና በአካውንቱ ገባና እኔና እሱ አባል ነው አስገቡልሽ። እነሱ በቃላቸው መሰረት 20,000 ሪያሉን አስገቡ። ግን አረቦቹም እኔ እንጂ በቃ ትቅር ምናምን አልተባለም። በቃ ነገሩ በቃ ብሩ በአካውንቱ ከገባ በኋላ ነገሩ ኔትወርክ በሱ ማለት ነው እኮ 20,000 ሪያሉን አልተከራከሩም። እሺ ብለው አስገቡ። በዛም ሳምንት ምናምን ከቆይም በኋላ አጠቃላይ እኔ ሁሉንም ነገር እንደተለመዱ 20,000 ሪያል ብቻ እኮ አይደለም። ስንት ነው? 20,000 ሪያል ብቻ እኮ አይደለም፣ በጣም ብዙ ነው። ሁሉም ሼኮች እነዛ የሚከታተሉ እኔ እንደዚህ ተሰጣለሁ እኔ እንደዚህ የብር መጠን እያወጡ ማለት ነው። ነፃ በመሆንሽ ተደስተው? አዎ እሺ በጣም ጥሩ። ስለዚህ ከዛ 20,000 ሪያል ቀጥታ በባልሽ በኡስታዙ ባልሽ አካውንት ገባ። ጥሩ እሺ። ከዛ በኋላ በቃ ሰውየው እኔ 3 ወር ሞላኝ። እነሱም ወደ ጉዳያቸው ሄዱ። እኔ ተረሳው ማለት ነው በመሃል። ኦኬ ኡስታዙ እኔ ወላሂ ምን እንደሚጠቀም አላውቅም። ሄዳ እመጣለሁ ብሎ እኔን አሳምኖኝ ያው ሂጂና ከ1 አመት በኋላ ምናምን እንትን እንላለን አመቻችቼ ምናምን ቤት ገዝቼ እጠብቃለሁ አለኝ። እኔ ደግሞ መጀመሪያም ለእረፍት ነው የመጣሁት፣ ግን ሄድኩኝ ሳውዲ ተመልሼ ሄድኩኝ። ምን እንደሚጠቀም አላውቅም ማሬ፣ ምን እንደሚጠቀም አላውቅም ያልሽው አልገባኝም። ማለት አንቺን አረብ ሀገር ሲልክ ምን እንደሚጠቀም ነው ማታውቂው? አይደለም እኔ አረብ ሀገር መጀመሪያም እንትኔ ነው የሚጠቀመው እኮ እሱን ረሳሁት ነው የሚጠቀመው ያልኩሽ፣ ረሳሁት። በቃ ይሄ ነገር በህይወቴ እንዳልተደረገ ኖርማል የበፊቷ በድራ ሆንኩኝ ማለት ነው በመሃል። ወደ ሳውዲ ስመለስ የመጀመሪያ አስተሳሰቤን ይዤ ነው የተመለስኩት። 1 አመት በቃ ከዛ በአመት ከቆየው በኋላ 2009 3ኛ ወር አካባቢ ተመለስኩኝ። 2010 ሲገባ ደግሞ እኔ ወደ ሀገሬ ተመለስኩኝ። ግን ስመለስ ለመመለስ 2 ወር ሲቀራኝ ይሄንን ነገር ማስታወስ ጀመርኩኝ እንደ አዲስ ማለት ነው።
በቃ እኔ አይምሮ ምን እየፈጠረ ነው? በቃ ምንድነው ይሄ ሁሉ ታሪክ አሳልፌ እንዴት ኡስታዙ የት አለ ታዲያ? ያ ሁሉ የሚናገረኝ ነገር የነበረው ሰዎቹ የሰጡኝ ብርስ ያ ሁሉ እንትን ያለልኝ የተደሰተ ሁሉ የት አለ ታዲያ? ሰውየው የት አለ አልኩኝ። በቃ ባሌ የት አለ? በቃ በውስጥ ማስታወስ ጀምር። እያንዳንዱን ነገር እንትን የሆነ ነገር ሳይ አሁንም አንድ ነገር አስታውሳለሁ። በቃ ትዝ ማለት ጀመረኝ ማለት ነው። ተራ በተራ እያስታወስኩ መጣው የዛን ያሳለፍኩትን ነገር ማለት ነው። ከዛ 1 አመት ሞላሁና አጠቃላይ መጣው ኢትዮጵያ። ጨንቆኝ በቃ አይምሮዬ ስራ መስራት አልቻለም። መዳም ቤት ሆኜ ምንድነው በኔ እየሆነ ያለው? የት አለ ታዲያ አልኩኝ። በመጣም ምንም ነገር የለም። አሁንም ዝም አልኩኝ። እስቲ ቁጥሩን አፈላለኩኝ። አዲስ አበባ ሄድኩኝ። ቁጥሩን ባፈላልግም ላገኘው አልቻልኩም። መጀመሪያ ከሳውዲ መጀመሪያ ሳውዲ ነሽ እንዴ? እንዴት ተመለስን ከሳውዲ? ከሳውዲ በስንት አመት ተመለሽ? በ1 አመት በተጋባም በ1 አመት ማለት ነው። ማስታወስ ጀምር ጊዜ ኢትዮጵያ ኮንትራት አይደለሽ? ሰዎችሽ እንዴት ፈቀዱልሽ? ኮንትራት ጠለብ አይደለሽ? አይደለም መጀመሪያ ራሱ ማለት ነው። ከመሄድ በፊት እኔ አሁን እነሱ ቤት 5 አመት ነው የምሰራው አይደል? 4 አመት ጨርሼ ነው 2 አመት እንትን 1 አመት ብቻ ነው የምሰራው ብያቸዋለሁ። መጀመሪያ ራሱ እሺ ጨምሪ እንዳይሉኝ ማለት ነው። ያ ከዛ እኔ ያው 1 አመት ብቻ ነው ብያቸዋለሁ። ግን 1 አመቱን ሳልሞላ ይሄን ነገር ማስታወስ ጀመርኩኝ። አይምሮዬ መገርሸት ጀመረ። በቃ ሌላ ያሳለፍኩት አዲስ ነገር በአይምሮዬ መምጣት ጀመረ። ይሄ ነገር ምንድነው? እንደገና ደግሞ የህይወት ታሪክ አጠቃላይ ቤተሰቦቼን አጠቃላይ ምናምን ጠይቀውኝ ነበርና ምን አለኝ የዛኔ ሳን ላይ በፊት ፊልም ቢሰራበት ደስ ይልሻል ወይ አለኝ። የአባትሽን ገጸ ባህሪ የተናገርኩት ሁሉ ታሪኩ ማለት ነው የፋሚሊዎችን ምናምን ፊልም ቢሰራበት ደስ ይልሻል ወይ? ምን ችግር የለም ምንም ያኔ እያለን ማለት ነው በታሪኩ አጠቃላይ ማለት ነው። ማለት ባልሽ ነው የጠየቀሽ ታሪክሽ ፊልም ቢሰራበት ደስ ይልሻል ያለሽ? አዎ ፊልም ቢሰራበት ደስ ይልሻል ወይ? ፈቃደኛ ነሽ ወይ አለኝ። አዎ አልኩት። ችግር የለም አልኩት። ከዛ ከአመት በኋላ እስላማዊ ፊልም የሚባሉ ብዙ ስማቸውን አልጠቅስም፣ ግን ብዙ አንደኛው የኔን ገጸ ባህሪ ታውናለች። አንደኛው ሰውየው ደግሞ የኔን እህቴን ባል ምናምን ታሪኩ ሁሉ እንትን የቤተሰብ እንትን ሲጠየቁ ያው እንትን የሰሙ ታሪክሽ ፊልም ነው። ታሪክሽ ፊልም አይደለም፣ እውነተኛ ታሪክ ሆነ በእውነተኛ ታሪክ የተመሰረተ አድርገው ማለት ለማለት የፈለኩት ይቅርታ አድርጊልኝ። ሶሪ ታሪክሽ በፊልም ተሰርቷል ነው? አዎ በትንሽ ማለት ነው። ትንሽ በብዙ አይደለም፣ በትንሽ ተሰርቷል። ኦኬ እኛም ጠርጥረን ነበር። እሺ አረ ፊልም አይደለም ታሪክ ወይንም ህልም አይደለም። እውነት አይምሮዬ የሚያውቀው ያሳለፍኩትን ነገር አሁን እያወራሁ ያለሁት ማለት ነው። ፊልምም ህልምም አይደለም፣ እውነተኛ ታሪክ ነው። የኖረችውን እውነተኛ ቡና ያለሁት አሁን የሚመጣ የሚለወጥም ነገር የለም። ዝም ብዬ ነው እየተናገርኩ ያለሁት። ምንም የሚመጣ የሚለወጥ ነገር አለ አስብ። ያ የሚያስተምር ነገር ካለው እንድትማሩበት ነው። ትክክል። ቅድም ግን እኔ ለወንድ ብር ሰጥቼ አላውቅም። ቅድም ማሬ ስትጀምሪ እኔ ጀግና ብዬሽ ነበር። እንደውም ለወንድ ብር ሰጥቼ አላውቅም። ያኛው አግብቶ እየሰራው ነው ደሞዜን በየወሩ የማገኘውን ደሞዜን ለማንም ሰጥቼ አላውቅም ለወንድ። ይሄ ድንገተኛ የመጣ እንትን ነው። ካሳ ስለሆነ ማድረግ አልቻልኩም። ከሀሳብ ነው። እንደገና ደግሞ ከሱ ውጭ ማንንም እንትን አላልኩም። ያንን ሁሉ ገንዘብ ይዤ መንቀሳቀስ ምችል አልመሰለኝም። በመጀመሪያ እኔ አካውንት የለኝም። እዛኔ ድንገት ስለሆነ እንደዚህ ገቢ ሲያደርጉ 20 ሺህ ሪያልሽን ይዞ ጠፋ ኡስታዙ። አሁን አልተገኘም የትም። አዎ እሱማ አልጠፋም እኮ። ቤተሰብ የለውም። ቤተሰቡ ጋር ሄድሽ?
ማንም አላደረሰኝም። እንዴት ቤተሰቦቹን ሳታቂ ሽማግሌ ሳይላክ ብሎ ነው ሁሉንም ማለት ነው ሁሉንም ማለት ነው። በሰውየው በመጀመሪያ ደረጃ ያው በጣም ታዋቂ ሰው ነው። ስም ለማጥፋት የተነሳው ነው የሚመስለው። ካለው ማሬ ስምማ እኔም አልፈቅድልሽም። ስም እንድታለሽ በቤቴ እሺ። እዚህም ብቻ ሳይሆን በአካል ራሱ ብዙ አፈላልጋለሁ። አጠገቡ ሆኜ ያለውን ነገር መስማት ፈልግ ነበር ከሱ ማለት ነው። በቃ እንዲህ ፌስ ቱ ፌስ መነጋገር ፈልጌ ነበረ። ስትጋቡ ፎቶ ተነስታችኋል አላችሁ ማለት? ኧረ እኔ ምንም እንደዛ አይነት ነገር አላረኩም። ምንም ነገር እንደዚህ አይነት ነገር አላረኩም። ባልሽ እኮ ነው ድንግልናሽን የሰጠሽ ባል አብረሽ ፎቶ ላለመነሳት እንደዚህ ነገር አላረኩም። ፎቶ አልተነሳውም። እሱ እኮ በቃ ባሌ ነው ካደረገልኝ አይደለም በቃ አደረገ። ምንም ማድረግ አልችልም። የኒካ ወረቀት ላይ ፎቶ ማርያም በድሪያዬ የኒካ ፎቶ ላይ ጉርድ ፎቶ አይለጠፍም። ይባልና ሚስት የኒካ ፎቶ ላይ ስለማላቅ ነው። የኒካ እኔ ማሬድ ሰርተክፊት የጋብቻ ወረቀት ነው የማውቀው። እኔ በፍርድ ቤት ነው የተጋባሁት፣ በመዘጋጃ ነው የተጋባሁት። አይለጠፍም። የሸሪያ ፍርድ ቤቱን አላውቅም። የሸሪያ ፍርድ ቤት ማሬድ ሰርተ እንደውም አጠገብ ያለ የጋብቻ ወረቀት እንደዚህ አይለጠፍም። እንደዚህ የባልና የሚስት ፎቶ አይለጠፍም። ከነጭራሹ ምንም አይነት ማረጃ ማለት ነው ከንግግርና ከአይምሮት ውስጥ ውጭ ወላሂ ከአይምሮት ውስጥ ውጭ ከንግግር ውጭ ሌላ ምንም አይነት ማረጃ የለኝም። አልተፈራረማችሁም? ዝም ብዬ ታሪክ ስለሆነ ላውራው እንጂ ምንም ማመጣው ነው። ተፈራርመናል፣ ተፈራርመናል እኮ የጋብቻ ወረቀት። ይሄ ሸሪያ ፍርድ ቤት ስትፈራረሙ ፎቶአችሁ ማለት ነው። ስንፈራረም እዛው ስንፈራረም ማለት ነው። ሶሪ መጀመሪያ በር ክፈች ማሪ፣ በር እየተንኳኳ ነው። ሂጂ በር ክፈች መጀመሪያ። ሚውት አድርጊና ሸሪያ ፍርድ ቤት ይለጥፋል አይለጥፍም? እንደ መዘጋጃ ዝም ብሎ የአፍኒካ ነው መሰለኝ ያሰሩት። ዶክመንት እኮ ያስፈልጋል ባልና ሚስት ለመሆናቸው ማረጋገጫ። ሀቢባ ተመልሻለሁ። እሺ ሱቅ ውስጥ ስላለው ነው ዘግቼ ነው የማወራው። ለዛ ነው የለመዱ ሰዎች እያንኳኩብኝ ነበረ። ኦኬ ቤት መስለሽኛል። ኢትዮጵያ ነው እንደ ያለሽው አሁን? ማዳም ቤት አይደለም? አዎ ኢትዮጵያ አይደለም፣ ገብቻለሁ። ስንት ጊዜ ሆነሽ ከሳውዲ? ማሻአላ ማሻአላ። ኢትዮጵያ ውስጥ ነው ያለሁት እኔ 2010 ላይ ኢትዮጵያ ገባሁኝ። ከዛ ኢትዮጵያ ከገባሁ በኋላ 9 ወር ቆየሁኝና ትንሽ ገንዘብም ያናል በቂ ስላልነበረኝ ወደ ዱባይ ተመልሼ ሄድኩኝ። ይሄ ነገር በቃ ተስፋ አስቆረ። እዛ ሆኜ ነገሩን አጣራውም አይምሮ ውስጥ ስላልጠፋ በቃ ለአላህ ሰጥቼው፣ ግን እኔ ቢያንስ እሱን ቀጥታ ማውራት አለብኝ ብዬ ያሰብኩኝ። በአካል ባላገኘው እንኳን በ9 ወር እሱን አፈላልጌበታለሁ፣ ግን አላገኘሁትም። ኢትስ ኦኬ። ግን ሄጄ ደግሞ ስራዬን እየሰራው ቁጥር አፈላለኩኝ። ጋዜጠኞች ከሱ ጋር የሚሰሩ ጋዜጠኞች አሉ። እነሱን እንትን ብዬ ታሪኩን ሳልነግራቸው ምንም ነገር ሳላሳውቃቸው ቁጥሩን እንዲሰጡኝ ያደረግኩኝ። ቁጥር ሰጡኝና ደወልኩለት። ጋዜጠኞች ከኡስታዝ ጋር ምን ያደርጋሉ? ጋዜጠኛ ነው ከሱ ጋር የሚሰሩት ወይ የሬዲዮ ጣቢያ ነው የሚሰራው? ኡስታዝ ጋዜጠኛ ማለት የዳዋ ጋዜጠኞች ናቸው። ዳዋ እሱን የሚቀርጹት ምናምን ካሜራማኖች አሉ አይደለ? እነሱ ፌመስ ኡስታዝ ነው፣ ተቀራጭ ነው። ካሜራማኖችም አሉት። ካሜራማኖቹን ነው ጋዜጠኛ ያልሻቸው። ካሜራማን ምን መሰለሽ፣ ካሜራማን ማለት ነው። እነሱ በእሱ በሚለቅበት ቻናል ውስጥ አንድ ቪዲዮ ሲያልቅ እንትን ስልክ ቁጥር አለ። ያን ስልክ ቁጥር አንስቼ ደወልኩኝ። ዝም ብዬ ደወልኩና ሌላ ሰው ኤከሌን በአላሁን በኤከሌን አገናኘኝ ፈልጌው ነበር አጅር ታገኛለህ አልኩት። ከዛ አገናኘኝ ማለት ስልክ ቁጥር ሰጠኝ። ሰጠኝና ያው በአንዴ አላነሳልኝም። 19 ጊዜ ነው የደወልኩት። በ19ኛው ተነሳልኝ ስልኩ ማለት ነው። በቃ ተስፋ አልቆርጥም ማለት መስማት አለብኝ ከሱ ምንም የሚያሳፍርም ይሁን
ምንም ይሁን የሚከዳም ነገር ይሁን ምንም ነገር ብቻ መስማት ያለብኝ ብዬ ወሰንኩኝ። ደወልኩለት። ስደውልለት በቀጥታ ስሜን ነገርኩት ማለት ነው። ያው እንትን አላወቀኝም እንዴ ያልኩት በማታ በ6 ሰዓት ነበር የደወልኩት። ከዛ አይ አላወቅኩትም አለኝ። ከሌ ነኝ አልኩት። እኔ ከዚህ በፊት ያገባህ ባለቤት ሆነሽ አልኩት። ያገባህኝ ሚስትህ አልኩት። ከዛ እንደዛ ስለው ድንግጥ አለና ቁጥሬን ማን ሰጠሽ አለኝ። ከየት አገኘሽ ቁጥሬን አለኝ። እንደዛ ሲለኝ እኔ እንደዚህ በካሜራማኖች አንተ በምታስተላልፈት በእንትኑ አግኝቼ ነው እነሱ ናቸው ለምኛቸው ነው የሰጡኝ አልኩት። የተወሰነ ፍቃደኛም አይደለም ብቻ ነገርኩት። አንተ ያን ሁሉ በህዝብ ፊት አግብተኸኝ አልኩት። በህዝብ ፊት አግብተኸኝ በትላልቅ ዑለሞች ፊት አግብተኸኝ እንደዚህ ረስቼ እንድቀር ታደርገኛለህ ወይ? አላህን አትፈራም አልኩት። እኔ አለኝ አዎ አንተ አልኩት። በቃ ይሁን አለ አይደለ ችላ አለኝ። ሊሰማኝም አልፈለገም። በቃ የተወሰነ ይሁን አለ አይደለ ትንሽ ተሻልኩኝ። ከሰማው በኋላ ከሱ ያለውን ነገር ምንም ማረጃ እንደሌለኝ አውቃለሁ። ምን አለ? በቃ እኔ ያው ሚስቴ አይደለሽም አለኝ። ማለት አላገባሁሽም ውሸት ነው አለ። እኔ አይደለሁም ማለት እኔ አላገባሁሽም። ድንግልና ይነስ ሲወሰደ ማን ነው አትዩ? አንተ አይደል ወይ ያን ሁሉ ያሰቃየኸኝ አልኩት። አንተ አይደል እንደ ያሰቃይተህ ያን ሁሉ እረሳለሁ እንዴ አልኩት። መች አሰቃየሽ? እሱማ ወደሹ ድንግልናሽን ሰጥቶሽ መች አሰቃየሽ? እሱ በቃ ያኔ ወድጄ ቢሆንም ማለት ነው ስቃይ ያለው ያኔ ትውስታ አይጠፋብኝም። በጣም አይምሮ ላይ ተቀርጾ ነው ያለው። ያኔ ፍቃደኛ ቢሆንም ስቃይ ያለው የራሱ ወድጄም ቢሆን ስቃይ ያለው መከራ አለው። ያሳምናል በጣም ድንግልናሽን ሲወስደው ነው ስቃይ ያለው። አዎ እሺ እና ያ ሁሉ እኔ እንዴት በቃ ምንም ማለት አይቻልም። በቃ ስልኩ ተዘጋ ማለት ነው። ኦኬ ደግመሽ አልደወልሽም? ስልኩ ተዘጋና መልሼ አልደወልኩም። የሚሰጠኝ ምላሽ ምን እንደሆነ በቃ ገባኝ። ምንም የማመጣው ነገር እንደሌለ አውቃለሁ። ማለት ምንም የማመጣው ነገር የለም አውቃለሁ። ዝም ብዬ ተረስቼ መቅረት እንኳን ከተጋባችሁ በኋላ አብራችሁ ስንት ጊዜ የሚኖራችሁት? አንቺ ወደ ሳውዲ ከመሄድሽ በፊት ስንት ቀን አብራችሁ ኖራችሁ አንቺ እና እሱ? ኧረ በተደጋ እንትን ነው ምን መሰለሽ አንድ ላይ እንደዚህ ተከራይቶ ምናምን ይሄ ትዳሬ ነው ብዬ ቤተሰብ መጥቶ ምናምን ያ ነገር የለም። ድንግልናሽን ታዲያ የተወሰደው አንድ ላይ ካልኖራችሁ አንድ ቤት ካልኖራችሁ አለ እዛ አካባቢ የጓደኛው እንትን አለው ቤት አለ። ስለዚህ ስንት ቀን ኖራችሁ? የጓደኛው ቤት ስንት ቀን ኖራችሁ? 15 ቀን እዛ ነው የምንኖረው። በ15 ቀን የጓደኛው ቤት የኖራችሁት ቤተሰብ የሚባል መጥቶ አያውቅም። መብሩክ ሊሉም የእሱ ቤተሰቦችም አልመጡም። ቤቱ የት እንደሆነም አታውቂም። በቃ ምንም አታውቂም ስለሱ። ስሙ ግን ትክክለኛ ስም ነው እንዳትጠሪ እዚህ ጋር ግን ስሙን ትክክለኛ ስሙን ታውቂያለሽ? መታወቂያውን አይተሽዋል? ኧረ ግልጽ ነው። ሲጀመር እሱን ሰውየውን ስሙን ካነሳው ማለት ነው ወላሂ በቃ የመጨረሻ እቺ እብድ ናት ነው የምባለው። እሱ እንደዚህ ያደርጋል ተብሎ አይታሰብም ከነጭራሹ። ኦኬ ጥሩ አይታሰብም። እሺ ከዛ በኋላ 9 ወር እሱን ፈልገሽ አላገኘሽውም ነበር። ከዛ በኋላ ደግሞ አገኘሽው በስልክ። ከዛ ወደ ዱባይ መጣሽ። እሺ ዱባይስ ምን ገጠመሽ? ዱባይማ ያው ስራ ሰራሁ፣ ግን በጣም እንትን ይሄ ነገር በአይምሮዬ ስላልወጣ እያሰብኩኝ ያው ስራ ሰራሁኝ። 5 አመት ሰራሁኝ ዱባይ ላይ። እሺ 3 አመት 2 አመት ኮንትራት ቤት፣ 3 አመት ደግሞ እንትን ጋር ነረ እንዴ። የትልቅ ኡስታዝ ስም እዚህ ጋር እንዲጠራ ትፈልጋላችሁ? እኔ አልፈቅድም በቤቴ። የማንኛውም ሃይማኖት አባት ስም በቤቴ እንዲጠራ አልፈልግም። አይቻልም፣ አልፈቅድም። ምን እሺ ቀጥይ። ወድረኝ
እሺ እንደገና ደግሞ እዚህ ጋር ሪካርድ ሊያደርጉ ይችላሉ ስሙን ካነሳው ምናምን በኋላ ለኔም እዚህ ጋር እኮ መዳም ቤት አሪፍ ነው አልহামዱሊላህ ሰራሁኝ 2 አመት ኮንትራት ቤት ሰራው ያሳዝናልም ያስደስታልም ምንም አይደለም በፊት ተሽያለሁ የገጠመኝ ነገር ያው 2 አመት ኮንትራት ከሰራው በኋላ ጠፍቼ አንድ መጀመሪያ ቆይ ሳውዲ ስንት አመት ነበር የሰራሽው በድሪያ አጠቃላይ 5 አመት ሳውዲ 5 ዱባይ 10 አመት እሺ 10 አመት እንግዲህ ሳውዲ አራቱን አመት በአንድ ቤት ነው አንዱን አመት ደግሞ 9ን ወር በአንድ ቤት ከዛ 5 ወር ደግሞ በአንድ ቤት ነው የሰራሁት ሳውዲ ላይ ያው ሴትዮ በአንድ አመት ውስጥ 2 ቤት አስገብታኛለች ሴትዮ ማለት ነው እሷ ቤት 5 ወር 9 ወር ከሰራው በኋላ ሌላ የሳውዲ ታሪክ እና አጠቃላይ በአጠቃላይ 10 አመት አረብ ሀገር ሰርተሽ አሁን ኢትዮጵያ ውስጥ ምን አለሽ እስኪ ንገሪኝ ምን አለሽ ሊለፋው ዱባይ ላይ ያጋጠሙኝ ያስለቀሰኝ ነገር ምናምን ሊለፋው አይ ንገሪኝ ማሪም ሰማሻለሁ እሺ እንግዲህ ዱባይ ኮንትራት ቤት እየሰራሁኝ አንዲት ሀዲያ ሰራተኛ ነበረች ሀዲያ ማለቴ ጓደኛዬ ማለት ነው ከኔ በኋላ እኔ ላስለምዳት ምናምን ያስገቧት ከዛ የሆነ እንጨቃጨቅ ነበረ ትንሽ ከለመደች በኋላ ምናምን እኔ ምግብ ነኝ እሷ ጽዳት ነበረች ሰዎቹ በሷ በጽዳቱ ዙሪያ ምናምን በኔ ይቆጡ ነበር እሷ ባሳለፈችው እሷ በተወቹ ስራ ማለት ነው እኔ ይቆጡ ነበር በጣም እናደዱኝና ከጨረስኩ በኋላ ጠፍቼ ወጣሁ ከዛ ግን ጠፍቼ ወጣሁት አንደኛ ደግሞ ምክንያት ምንድነው ቶሎ ሀገርሽን ትገበያለሽ ተባልኩኝ ቶሎ ሀገርሽ ትገበያለሽ እኔ ሀገር መምጣት በጣም ፈልግ ነበር ከዛ አልተሳከም ከጠፋው በኋላ 3 አመት እንትን አልኩኝ አንድ አመት ከግማሽ ከሆነኝ በኋላ አባቴ ድንገት ሞተ ማለት ነው በቃ አላመመውም በቃ ድንገት ሞተ በቃ ከሞተ በኋላ እንደገና እሱ ከሞተ በኋላ የቤተሰቦቼ ፈተና ደግሞ በጣም በዛ ብዙ ወጪ የሚያስወጣ ፈተና መጣ በጣም ብዙ ማለት ነው ደሞዜን ሳገኝ በቃ ወጪ ማውጣት ጀመርኩኝ በተቻለኝ አቅም ግን አካውንቴ ላይ ያጠራቀምኩ ነው ትንሽ ማለት ነው ከዛ አባቴ ሲሞት ደግሞ በቃ የመምጣቱ ፍላጎቱም እንትን አለኝ እንደገና 1 አመት ከ6 ወር ጨምሬ 3 አመት ሰራሁኝ ውጭ ላይ ማለት ነው ከሰራው በኋላ በቃ ሀገሬ መጣሁ ምንድነው ይሄ እንትና አጽፌ خروج النهائي የሚባል እንትና አጽፌ አጠቃላይ መጣሁ ማለት ነው ያው በእጄ 480 ሺህ ብር ነበረኝ ያጠራቀምኩት ከወጪ ቀሪ ማለት ነው ከዛ መጨረሻ ላይ መጣሁና በ300 ሺህ ብር ገጠራማ ቦታ መሬት ገዛሁኝ ከዛ 180 ሺህ ብር ቀረኝ ነበረ ከአጠቃላይ ከወጪ ከመን ያው ትንሽ የሰፈር ሱቅ ከፍቼ መኖር ጀመርኩኝ ማለት ነው አሁን አለውኝ አልহামዱሊላህ ያው አላገባሁም በቃ ከዛ ሰውዬ ትንሽ አጠቃላይ ያንን ሰውዬ 7 አመት ሙሉ አይምሮ ውስጥ ነበረ ማለት ነው 7 አመት ሙሉ ኢትዮጵያ ከመጣሁ በኋላ ይሄ ነገር ሊለቀኝ ስላልቻለ ማለት ነው እንትን ሄድኩኝ ሳይካትሪስት ሐኪም ቤት የአይምሮ ሐኪም ምናምን ለማከር በቃ እንዴት ነው ይሄ ነገር ከኔ ታሪክ ተነጥሎ ሊወጣ የሚችለው እንዴት ነው ይሄን ማሰብ ልተው የምችለው ብዬ አስረዳሁት በቃ እሱም የተወሰነ እንትንም ሰጠኝ የመድኃኒት ሰጠኝ ኪኒን መድኃኒት ሰጠኝ ለአንድ ወር የሚዋጥ እንደገና ደግሞ እሱን የጭንቀት ነው ያለ መረጋጋት እንትን ስላለብሽ ምናምን ብሎ ሰጠኝ እንደገና ደግሞ ይሄንን ታሪክ አለኝ ለአንድ ሰከንድ እንዳታስቢ ብሎኝ ነበረ ለአንድ ሰከንድ እንዳታስቢ በቃ ማሰብ አይቻልም ይሄ በህይወትሽ መጥቶ የሄደ ነገር ነው ያ ሰው ተጠቅሞብሻል የሚፈልገው ነገር አድርጓል በቃ አሁን አንቺ ለሰከንድ እሱን ማሰብ የለብሽም ብሎ መከረኝ ሐኪሙ ማለት ነው ካሁን በኋላ እሱን ከአእምሮሽ ማስወጣት አለብሽ ማሰብ የለብሽም ወደ ኋላ ማሰብ የለብሽም ቀጥ ብለሽ ባልም ከመጣልሽ አግብተሽ ኑሪ
ካልመጣልሽም ደግሞ ስራሽን እየሰራሽ አይምሮሽን ፈታ እያደረግሽ መኖር አለብሽ። ጥሩ አይደለም ካሁን በኋላ ላንቺ ለአይምሮሽ ጥሩ አይደለም ብሎ ወከረኝና መድኃኒቱን የሰጠኝም በወር ጨረስኩኝ። ዋጥኩኝ ምን አልኩኝ። አልሐምዱሊላህ ረቢል ዓለሚን ስራዬን እየሰራ